እኔ እናት ነኝ እሷን እናት እንደወለደቻት እኔን እናት ወልዳኛለች እሷ ሀገር እንዳላት እኔ ሀገር አለች እሷ ዱባይ ህጋዊ ነች እኔ ሳውዲ አረቢያ ህጋዊ ነኝ ግብር ገብሬ የምኖር ሰት ነኝ የልጅ መብት በየትኛውም ሀገር የተከበረ ነው ህግና መንግስት በደንብ አድርጌ አከብራለሁ አቃለሁ እኔም መሄድ የምፈልገው የልጅን ሀቅ ለማውጣት በህግና በህግ ብቻ ነው ካልሆነ ይሄ ህዝብ እንደረገጣችሁ ኑሩ ይረማመዱባችሁ ጫማ ሁኑ ብላችሁ የምትሉ ከሆነ ኦኬ ሴቲቱ አላህ በቁርአኑ ነግሮናል ምክንያቱም በጎሳ በቀለም ለያይቶ እኔ እናት ነኝ እሷን እናት እንደወለደቻት እኔን እናት ወልዳኛለች እሷ ሀገር እንዳላት እኔ ሀገር አለች እሷ ዱባይ ህጋዊ ነች እኔ ሳውዲ አረቢያ ህጋዊ ነኝ ግብር ገብሬ የምኖር ሰት ነኝ የልጅ መብት በየትኛውም ሀገር የተከበረ ነው ህግና መንግስት በደንብ አድርጌ አከብራለሁ አቃለሁ እኔም መሄድ የምፈልገው የልጅን ሀቅ ለማውጣት በህግና በህግ ብቻ ነው ካልሆነ ይሄ ህዝብ እንደረገጣችሁ ኑሩ ይረማመዱባችሁ ጫማ ሁኑ ብላችሁ የምትሉ ከሆነ ኦኬ ሴቶችም እንደ ሴት ወንዶችም እንደ ወንዶች ተረገጡ ልጆቻችሁ ይሰደቡ መልስ ስለማይሰጡ ምን አባታቸው ያመጣሉ ብላችሁ የምትሉ ከሆነ ኦኬ ፍቄ ኦኬ ቆይ አዚዛዬ ቆይ አንድ ጊዜ እስኪ ለሙኒ ተደለስታት አንድ ጊዜ ነናት አይ ነው ህመምሽ ህመሜ ነው አልኩሽ እኮ ቀላል ነገር አይደለም አሁንም ቢሆን በቃ በዚህ ደረጃ ደፍሬሽ የመጣው ይያልኩሽ ነው አይ ነው በደንብ አድርጌ እረዳሻለሁ በብዙ ነገር ላይ አለ የእውነትም ህመሙ ያንቺ ህመም ነው ቅድም ብዬሻለሁ ድምጽ እንኳን ማስቀመጥ አልቻልኩኝም ከዛ በላይ ለዛ ነው እስኪ ቆይ ለሙኒ ተደለስታት እስኪ ቆይ አዚዛዬ والله እኔ እዚህ ላይ ምንም አይነት አስተያየት ራሱ መስጠት በጣም የሚከብድ ነው ማንንም እሷ ቦታ ላይ የለም እሷ የተቀመጠችበት ቦታ ላይ ማናችንም አልተቀመጥንም እውነት ነው እንላለን የሀገራችን ነገር የሃይማኖት ነገር የእንደዚህ ነገር እያልን ብዙ የምንጠቅሳቸው የምናስቀድማቸው ማንደራደርባቸው ነገሮች አሉ እነዚህ ነገሮች የጋራ ጉዳዮች ናቸው ይሄ ግን ልጅ የሚባለው ነገር ግን የግል ማንም ሊጋራው የማይችለው ህመም ያለበት ነገር ነው እኔ ይሄንን አድርጊ ይሄን አታድርጊ አለንም መልካሙን ነገር ፈልጋለሁ እሷን የሚያስደስታትን ልጇን የሚክሳትን ነገር ማድረግ የምንችል ከሆነ አብሬያችሁ ቆማለሁ ነገር ግን እሷ ልቧ እየደማ እናንተም ብዬ ብላ የምታደርገው ነገር ካለ እኔ ከሷ ሐሳብ ውጪ አልሆነም ፍቅር አዚዛ ይቅር ካለቻት እኔ ለብቻዬ የማጋግለው ወይም የማቀጣጥለው ነገር የለም ነገርኩ የሀገር ጉዳይ የጋራ ነው የሃይማኖት የጋራ ነው ሌሎች ነገሮችም የጋራ ነው ልጅ የሚለው ቋንቋና ቃል ግን እሷ ብቻዋን የተሸከመችው አዚዛ ደግሞ በተለየ ሁኔታ የተሸከመችው ቁስሏ ነው ስለዚህ እሷ ለምትለው ነገር ሁሉ ታዛዥ ነው ሙኒቲ እሺ ይቅርታኝ ወሎም እድል ሰጥሻለሁ ሁላችሁም በፊት መጀመሪያ የነበርኩ ለሙኒቲ የለችም ማንንም የለም እኔ የነበርኩት طيب በሽምግልናው ምን ነኝ የነበርኩት ማንሽ ሚውት አድርጌ ሁላችሁ እና እኔ ልጅቷም ያው ስለምታውቀኝ ሲጣሉም ነበርኩኝ ከታች ማለት ነው ገባች የሆነች ልጅ ሙታብናለች ግን ሙስሊም አይደለች ምስትላት 7000 ብር መቀበል ያሉኝ አለች አረ 7000 ብር ለመንግስት የሚከፈል የለም ግን ወደና ወዲህ ማለቻ ፕሮሰስ ያስከፍላል መመላለሻ አለቻት አዚዛ 7000 ብር ብሎኛ አለችና አላጦል ያን ቶሎ ስልክ ደወለች ይሄንን የአይዛን ክብር ነካች መጀመሪያ የሰው ልጅ ክብር አለው የአደም ልጆች የሰው ልጅ ሰው በመሆኑ ብቻ ክብር አለው አበቃ ክብር ነው የሚቀርመው ይሄ ሃይማኖት ምናምን ከኋላ ነው ለምን ደወልሽብኝ ስትላት ሲጣሉ እኔ አወረድኳትና ወሎ አስገብኝና አስማሚኛለችኝ እሷን ተቆጣህና አይዛየን ዝም በይ ስላት ዝም አለች ነግቢና ይቅርታ በያት አልኳት ከዛ አንቺ ጥፋተኛ ነሽ የሰው ልጅ እገሌጋ ልደውል ነው ሳይባል የሰው ክብር አይነካም አዚዛና እንደዛ ያለችው ብለሽ ሚዲያ ላይ መናገር የለብሽም አዚዬ ሰው ጋር ላገናኝሽ ነበር እርጂ ብታያት
በውስጥም ሆነ ትረዳሻለች ስላት ልጅቷ ተሳደበች። ጠይብ በቪዲዮ ወጣችና እንዳውም እኔ እናንተን ስረዳ የነበርኩ ነው ምናምን አለች። እኔም ሆነ አዚዛ ከዚህ ከሚዲያ ላይ ሰሙን ያልወሰድነው ለሰዎች ግን ስንሰራ ነበረ። ሁላችንም አንተም ብትሆን ለህዝብ ነው፣ ለልጆች ዳቦ መግዣ ከዛ አታገኝም። ስለዚህ እኔ ተው ብዬ ሀላስ አንቺም ተረጋጊ አይዛየም ውጭና አህላምን ባህር ትረበር ዋና ወሰደች። ነገሩ ይቁም ብዬ ወጣሁ። ስራ ገብቼ ተደወለልኝ። ስልክ ይደወላል። ሽሻላ ያደርጋሉ ልጆች እኔ ተወለወሉ ብቅ በል አህላምን ዘቅዝቃ ትሳደባለች። እኔ ዝም መናገር አልችልም። ያደኩበትም ማህበረሰብ ሃይማኖቴም አይፈቅድም አይባልም። የሰው ልጅ ለው ያኔ ልጅህን የፈለክ ብታመጣትም ወንጀሉ ያንተ ነው የልጆች አይደለም። አንድ ሰው ለው ያኔ ከዚህና እንኳን ልጅ ቢወልድም ልጁ ንጹህ ነው። ተጠያቂነቱ ወላጆች ናቸው። በቃ ትናገራለች። ወላሂ ሁላቸውንም ሚውት አረገች። ወላጅ ትጂ ነበር መወተች እንዳለ እኔ ብቻ ሲቀር ሁሉም ሰው ሚውት አረገች። ተይ የሚላትን ሰው አላህ ጀዛውን ይክፈለው። ልዑል የሚባል ልጅ ነው ገባና እሱ ራሱ ተናዶ አህላምን አላያትም። አህላምን ዘቅዝቃለች፣ ጮሃለች፣ ሳደባለች። ይሄ ቆሻሻ ነገር ዘር ውስጥ ገባችና በዘር ምን የባላባት ነኝ እኔ እንደዚህ ነው እሷ የዚህ ሚስት ናት አለች። አራ አላህ በዝም በይ ገብቼ ቲጂን አስገባሃት። ቲጂዬ እኔና ቲጂ እናስታርቅሻለን خلاص አንቺ ውጪ። ከዛ ልክ የሆነ ልጅ አለ ብድግት አህላሚን ዘዝቃታለች። ሰው ሁሉ ጮህባት። ሙስሊም ክርስቲያኑ የዛን ቀን ሰው የሆነ ሁሉ ባለጌ ነሽ፣ አዚዛን ስደቢያት፣ እንደፈለሽ አዋርጃት፣ አህላምን ግን አትንኪ። እዚህ ሶሻል ሚዲያ ላይ ልጆችን አላህ Subhanahu Wa Ta'ala የአደም ልጆችን በአማረ ሁኔታ ፈጠርኳቸው ብሏል። ሁሉንም ሙስሊምን ክርስቲያንንም የሰው ልጆችን በአማረ ሁኔታ ነው የፈጠርኳቸው ያለውን የሰው ልጅ እሷን ለማሸማቀቅ ይሁን ለምንም በማናቀው ጉዳይ ተሳድባለች። እኔ ትናንትና ቤቴን አልከፈኩም። ጠይቃ ይዛል እዚህ ቤት አልመጣሁም። ዛሬ ለምን ያልመጣሁት ሰላሜን ስላጣሁ ነው። ፍቄ ቤቴን አልከፍ ስራ አለብኝ። ያረፋ ስራ አልሰራሁም። ማታ መጣች። ወሎን ፈልጋታለሁኝ አለች። ጥጋቡ ታፈሰ ቤት ነገር ሊቀሰቀስ ሲል ወጣሁና ሄድኩኝ። አንቺ ለሷ አልደረሰሽ በውስጥ ጽፋልኛለች። ቴክስት ወላሂ አላየሁትም። እንደኔ አዚዛን ተስደባት ስለ አይዛ ይመለከተኝ ማንንም ሰው ይባላት። ድሮን ቪዲዮ መስራ ባህላም ጉዳይ ነው። የልጅቱ መብት መከበር አለበት። ዛሬ ልጅቱ ያንን ጉዳይ ብትሰማ ብታውቅ ምን ይሰማታል? እኔ አዚዛ በነጋችን ላይ እዚህ ባለፈው የሃይባ ተከሰደበ፣ ባለፈው ያንዱ ላይ ተሰደበ። ዝም እየተባለ ልጆች የሰው ልጅ ክብር እየወደቀ ነው። አንድ ሰው ቢቀጣ አንድ ሰው እርምጃ ቢወሰድበት ሁለተኛ በሊ ጉዳይ አይመጣም። ሁላችንም በልጆቻችን ጉዳይ አንተራተርም። ቀርበን ብንሞት እንመርጣለን። አዚዛ ሁሌ እኔ ቀድሜ እንዲሞት ዱአ አድርጉ ነው የምትለው። እሷ ቀርማ ሞታ እኔ ቀጣይ እንዲሞት ለመሰለ አንድ ሰው ሲጠየቅ እናትህ ከምትሞትና አንተ ከምትሞት ሲባል ምን አለ ልጁ? እናቴ ብትሞት አለ። ለምን ሲባል እናቴ ተረሳኛለች፣ እኔ ረሳታለሁ እናቴ፣ እሷ አረሳኝም። ስለዚህ የአህላምን መብት ማስጠበቅ የለባችሁ ሁላችንም ነን። እኔ ይቅርታ ላባብል አስወጥቼ ልጅቷ ቃሏን ሰብራለች። ስለዚህ ፍቄ የልጅቷ መብት ይከበርላት። ወሎዬ እግዚአብሔር ይባርክሽ። እንዲሁም ሙኒትም አዚዛንም ሰምቻለሁ። ቅድም ብያለሁ፣ በፍጹም በልጆች ጉዳይ ከማይደራደሩት ለምን በልጅ ላይ በጣም ጠንካራ አቋም ነው ያለኝ። አይደለም ልጆች በተለያየ መንገድ ላይ አቅም የሌላቸው መጥቶ መናገር ወይም ማድረግ የማይችሉ የታመሙ ሰዎች ይሆናሉ፣ ወይም ሌላም ሰው ይሆናል። በፍጹም ልንደራደርባቸው የማይገባ ነው። አዎ አምናለሁ። ይህንን ምናልባት መነሻው ይሄ ስለሆነ መዳረሻው ይሄ ስለሆነ ወደሚለው መግባት ያልፈለኩት ምንም ምክንያት ቢኖር ለኔ የምክንያቱ መነሻው አይጠቅመኝም። ማለትም በፍጹም መነሻውን አይደለም ፈልገው። የተደረገው ጸያፍ ነው፣ ነውር ነው።
የምፈልገው አንድ ቃል ነው። ይሄን ስለተባልኩ አንድ አይሉ ሁለት ጊዜ እንደዚህ ተደርጋለች። ሶስተኛ ራሴን ላጠፋት ትፈልጋላችሁ? እኔ የምኖረው ለእሷ እስከሆነ ድረስ ሞቷን ከፊት እየተመኘው እሷን ቀብሬ መሞት ራሴ እንድቀበር እየፈለኩኝ ከአሁን በፊት ተዘቀዘቀች፣ ተሰደበች፣ አሁን ተደገመች። አሁን ደግሞ እስከ ፋሚሊዎቿ ነው የተሰደበችው። የራሴን ሀቅ ኦኬ፣ የቤተሰቦችን ሀቅ ኦኬ፣ የአህላምን ሀቅ አበደኝ ሙስታሂል። አህላም ከጥ አህመር ነች። እቺ ልጅ መቀጣጫ መሆን አለባት። ኦቲስት የአእምሮ እድገት ውስንነት በሽተኛ አይደሉም። ማንም ዶክተር መጥቶ ልጆቻችሁ በሽተኞች ናችሁ አልተባልንም። ምንም የታዘዘላቸው መድኃኒት የለም። ልዩ ፍጥረቶች ናቸው። ለኛ ህይወታችን ናቸው። እኔ የምኖረው አንድና አንድ ልጅ እሷ ብቻ አይደለችም። ሌላም ልጅ አለኝ። ብዙ ቤተሰብ አለኝ። 18 ዓመቴ አገሬ ያልሄድኩት ሰዎች ልጄን እንዳያስቀይሙብኝ ነው። እዚህ ሀገር የተቀመጥኩት ለእሷ ብዬ ነው። እሷ ስለምትፈልገው ይሄ የምኖርበት ቤት የምኖረው ወድጀው ሳይሆን ልጄ ስለምትወደው ነው። ለእሷ ብዬ ቀን ከሌሊት ተገትሬ እየሰራው ግብር እየገበርኩ እየኖርኩኝ እናንተ ላትከፍሉ ትችላላችሁ። አረብ ሀገር ዱባይ ያላችሁ ኢሮፓ ያላችሁ ተከፍሏችሁ እንጂ ከፍላችሁ አትኖሩም። እኔ እኮ ለልጄ በወር 400 ሪያል ከፍልላታለሁ። ለምትኖርበት በወር 400 ከፍልላታለሁ። ገብቷችኋል? ፍዳዬን እያየሁ እያሳደኩ ከማንም እርዳታ አልለመንኩም። አንቺ ለማኝ የለማኝ ልጅ፣ አንቺ ድቃላ የድቃላ ልጅ ካስቻላችሁ እኔ ችግር የለም። ሪከርዱ ይቀመጣል። ድምጿን አሰማችኋለሁ። የእኔን ሀቅ ለፍቄ ለእናንተ ለእህቶቼ ለወንድሞቼ ብዬ ስል ኦኬ ይቅር እላታለሁ። የአህላምን ሀቅ ግን አህላምን ጥሩና ይቅራስ ብሏታ ሀሉሚ ትምጣና ይቅር ትበል። በሰው ሀቅ አላህ ሱብሃነሁ ወተዓላ አይገባም። እንኳን በኔ አደም እኔ እሺ በኔ በኩል በኔ የሰደበችኝን ሴተኛ ዳሪ ምናምን ያለችኝ ኦኬ እሺ እኔ አውቃለሁ። አውፉ ማለት ይቅር ማለት ምን ያክል ውስጥን እንደሚያስደስት ደስ ይለኛል። እሺ ከእናንተ እጅ አልወጣም። አህላም እስኪ ይቅር ትበላል። ልጄ ምን አድርጋ ማንን ነግታ እማን ጋር ደርሳ ምናችሁን ይዛባችሁ? እኔ አንድ ነገር ልጠይቅ። የኢትዮጵያ ሕዝብ እናት የምትዋረድበትና ህፃን ሴቶች የሚዋረዱበት ምናችሁ ደርሰን ነው? እኛ እኮ እንኳን ለህዝብ አይደለም ቤተሰቦቻችንን ሳናስቸግር ቀን በውጭ ሌሊት በቤታችን ሰርተን የምንኖር ሰዎች ነን። ምን አደረግን? ለምን እንድንኖር አትተውንም? እኛ በምንችለው የኢትዮጵያን ህዝብ እያገለገልን ነው፣ እየረዳን ነው። ወደኋላ አልንም። በገንዘባችንም በጉልበታችንም በእውቀታችንም ወደኋላ አልንም። ለምንድን ነው እየመጣችሁ በደካማ ጎናችሁ እንገባለን፣ እንሰብራችኋለን፣ ልካችሁን እንነግራችኋለን። የዘራችሁትን ነው ያጨዳችሁት የምንባለው ለምንድን ነው? ስለዚህ እኔ ይቅርታ አድርጉልኝ። እኔ ኦኬ እኔና ልጅቱ ኦኬ። በአህላም ሀቅ ግን በፍጹም እኔ እጄን አላስገባም። በነገራችን ላይ ወንድሞች አሏት፣ እህቶች አሏት፣ አጎቶች አሏት፣ አክስቶች አሏት፣ አባት አላት። እኔ እና እሷ ብቻ ሶሻል ሚዲያ ይዘን የወጣ ነው። ቤተሰብ ይጠይቀኛል፣ እቺን ልጅ ሶሻል ሚዲያ ይዘሽ የወጣሽው አንቺ ነሽ፣ አንድ ችግር ብትፈጠሪ አንቺ ነሽ ብለውኛል። ብቻዬን የምጋፈጠው ለዛ ነው። ስለዚህ የአህላም ጉዳይ የሚመለከታችሁ ከሆነ የአህላምን ሀቅ ማን ነው ይቅር የሚለው? መልሱልኝ። ይሄን ነው አዚዛዬ፣ እስካሁን የተናገርሽው በሙሉ ሀቅ አለሽ። እኔ መጀመሪያም ብዬሻለሁኝ፣ በምትናገራቸው ነገሮች በሙሉ ሀቅ አለሽ። በነገራችን ላይ እንኳን እሷ የተናገረችውን ደግሜ ላዳምጠው ይቅርና አሁን ራሱ አንቺ እንደው ጫፉን ስታነሹ ወላሂ ምን ያህል ልቤ ድንግጥ እያለ እያዳመጥኩ እንዳለ። አዚዛ የአንድ ነገር ብቻ ላስቸግርሽ፣ ከታች አንድ ሰው አስገቢልኝ ከይቅርታ ጋር። እኔ የትም ሀገር ብትሄድ እኔ የተለያዩ ሀገር ልጄን ይዤ ሂጄ አይቻለሁኝ። ተከብሬ ቅድሚያ ቦታ ተሰጥቶኝ እንጂ ማንም ሰድቦኝ አያውቅም። ኢትዮጵያውያኖች ግን አሁን እቺ ልጅ ሶስተኛ ልጅ ነች። ገብተዋል።
በልጆቻችሁ እናሳቅቃችኋለን እንረግጣችኋለን ብለው ለሚሉ ልጆች አስገቧት በላይ ኦኬ ቴንክ ዩ